የትኛውም ፖለቲካ የህዝብን ማህበራዊ ፖለቲካዊና ኢኮኖሚያዊ ተጠቃሚነት ማረጋገጥ የትኛውም ፖለቲካ መሰረቱ እሱ። ከዛ በኋላ እንዴት የሚለው ላይ እንለያያለን። እንዴት ነው ህዝብ ተጠቃሚ የሚሆነው እንዴት ነው የሚለው ላይ እንለያያለን። ስልጣን ላይ ወጣው ነው ወደ ስልጣን ያወጣው ወደ ሀገር የሚገባው ነው ወደ ሀገር ያስገባው የህዝብ ትግል ነበር። ያ ህዝብ ወደ ሀገር ውስጥ ያስገባቸው ኃይሎች ተመልሶ ያንን ህዝብ ነው መግደል የጀመሩት። ያንኑ ህዝብ ምክንያቱም ለኔ አንዳንድ የሚያሳዝነኝ ማለት በጦር ሜዳ ላይ ተሰማርተህ ሊገልህ የመጣን ታጣቂ ደር መገዳደል ሜቢ በጦርነት ህግ ትክክል ሊሆን ይችላል። ማዳበሪያ ጭኖ የሚሄድን ነዳጅ ጭኖ የሚሄድን መድኃኒት ጭኖ የሚሄድን ወይም ደግሞ እነዚህን ኮንቮይ የሚያጅበውን መግደል በጠላትነት የፈረጅከው ማንን ነው እያልክ እየተናገርክ ነው ከተባለ ህዝብን ነው። ምክንያቱም ማዳበሪያው ለገበሬው የሚሄድ ማዳበሪያ ነው። መድኃኒቱ ለህዝብ የሚሄድ መድኃኒት ነው። ስለዚህ አንዳንዴ እንደ ጠላት የፈረጅ ነው ህዝብን ነው። ምክንያቱም የህዳሴ ግድብ መለስተኛ ጦርነት ሊያካሂድ የሚችል ወታደር አልቆበታል ብለን ስናወራኩ ማፈር አለ ማለት ለህዝብ ብርሃን ይሆናል፣ ህዝብን ከድህነት ከጨለማ አረንቋ ያወጣል ብለ እየገነባ ያለውን ፕሮጀክት ከምስራቅ ጫፍ በእግሩ እየኳተነ እያጀበ ምዕራብ ጫፍ ድረስ አርሶ ግድብ ሲገነባ ያንን የሚያጅብ ወታደርን የሚገል በዜግነት ኢትዮጵያዊ ተብሎ የሚጠራ በትውልድ ኢትዮጵያዊ ተብሎ የሚጠራ ሰው መኖሩንና በሺዎች በዚህ መንገድ መሞታቸውን ስትናገር አንገታችንን መድፋት ማፈራል። ይሄ አንደኛው ማሳያ ነው። ጠላትነት የፈረጅ ነው መንግስትን አይደለም ስርዓትን አይደለም ህዝብን ነው በጠላትነት የፈረጅ ነው። ምክንያቱም የታጣቂዎቹን ቡድኖች እንትናቸውን ነው የውጊያ ስልታቸው ሂውመን ሺልድ ይጠቀማሉ ማለት ሰብአዊ ጋሻ አድርገው ህፃናት በሚበራከቱበት ሲቪሊያን በሚበራከቱበት አካባቢ ላይ ይንቀሳቀሳሉ። ይሄ ምን ማለት ነው? እነዚህን ሲቪሊያንስ ለጥቃት ማጋለጥ ማለት ነው። ዴን ኢንፍራስትራክቸራል ሺልድ ይጠቀማሉ። መሰረተ ልማትን እንደ ጋሻ ይጠቀማሉ። የመሰረተ ልማት ችግር አለበት የኢኮኖሚ ተጠቃሚነቱ አንደርማይን ተደርጓል የምትለውን ህዝብ ያንን ጥያቄ ይዘህ ጫካ ገብተህ በረሃ ወርደህ ያለችውን መሰረተ ልማት ደግሞ እንደ ዋሻና እንደ ምሽግ የምትጠቀም ከሆነ ጠላትነት ከመንግስት ጋር አይደለም ከህዝብ ጋር ነው።